የእግዚአብሔር ልጆች ሰላም ለእናንተ ይሁን። ይህ በየሳምንቱ ወደ እናንተ በዱናሚስ ሪቫይቫል ቤተክርስቲያን ተዘጋጅቶ የሚቀርብ ተከታታይ ትምህርት ነው። በዚህ ቻናል ህይወታችሁን የሚቀይረውን ሰማያዊ መገለጥ ትማራላችሁ። ታላቅ እምነት በሚል ርዕስ የእግዚአብሔርን ምስጢር እንካፈላለን። አብረን እንጸልይ። በተለያየ ሁኔታ ውስጥ ያላችሁ አብራችሁን ጸልዩ። በዚያ ነገር ላይ የመንፈስ ቅዱስ ኃይል ይመጣል። ቬላሶቴኬ ብሪሽ ዲቫሊና ሃታዬ ሌብራካቶስ ዲቫላና ሃታ ራካታ ሊቬንቶስ ዲቫሊ ካብራሃታ ላቪያና ሌብራካታሽ ደሜሎስ ሴታ ካብራ ዲሌቬንት ፕሬይ ዊዝ ሚ ሎቫኒሽ ዲቫላ ካታ ካብሪ ደቨል ካታይ ናአሊቫኖስ ዲቭራ ሃታ ላቬንዶስ ዲላ ሃታይ ራካታ ካቫሊሽ ዳአሊሜንቶ ሶብራዳ። አባት ሆይ ይሄ ድምፅ በሚሰማበት ስፍራ ሁሉ መለኮታዊ ኃይልህ እንዲገለጥ በኢየሱስ ስም ስልጣን እጸልያለሁ። በታመሙበት፣ በተጨነቁበት፣ ግራ በተጋቡበት ጉዳይ ሁሉ ከሰማይ መልስ እንዲመጣ በኢየሱስ ስም ጸልያለሁ። ድምፄን በሚሰሙ አብሮኝ በሚጸልዩ ሰዎች ሁሉ ላይ የመንፈስ ቅዱስ ኃይል ይምጣ። ከተጨነቁበት ከማንኛውም አይነት ጥያቄ ጉዳይ ሁሉ ነፃ እንዲወጡ በኢየሱስ ስም ስልጣን ጸልያለሁ። የቃልህ መገለጥ ወደ ህይወታችን ይምጣ። በብዙ እንድትናገረን ጸልያለሁ በኢየሱስ ስም አሜን። ስለ ታላቅ እምነት የእግዚአብሔርን ምስጢር አካፈላችኋለሁ። ማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ እንደዚህ ይላል። ይህንም ስነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። በዚህ ክፍል አንድ መኮንን ወደ ኢየሱስ ይመጣና በቤቱ ትኩስ ሬሳ አስቀምጦ እንደመጣ ይነግረዋል። ልጄ አሁን ሞታለች ማለት በቤቴ ትኩስ ሬሳ አስቀምጬ መጥቻለሁ። ይግረማችሁ፣ ሰው ከሞተበት ወይም ልጅም ይሁን በምንም አይነት አጋጣሚ ሞት ከተፈጠረ ለዘመድ አዝማድ መርዶ ነው የሚነገረው። ከተከደም የሚከደው ወደ ድርተኞች ወደ ሌሎች ሰዎች ዘንድ እንጂ የሚከደው ሬሳ ቤት አስቀምጦ ሐኪም ቤት የሚሄድ ሰው የለም። ሬሳ ቤት አስቀምጦ ሌላ እርዳታ ፍለጋ ሌላ ቦታ የሚሄድ ሰው የለም። በታሪክ ውስጥ አታገኙትም። ይሄ መኮንን ግን በቤቱ የሞተ ሬሳ አስቀምጦ ልጅ አሁን ሞተቻል፣ ትኩስ ሬሳ በቤት ያስቀምጫለሁ። የሚገርማችሁ ነገር እንደዚህ አለ፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። የሰውየውን እምነት ተመልከቱ። ሞታለች፣ በእርግጥ አብቅቷል። ነገር ግን አንተ መጥተህ እጅህን ብትጭንባት በሕይወት ትኖራለች እያለ ሰገደለት ይላል። ከዚህ ክፍል ነው እግዚአብሔርን ምስጢር ማካፈላችሁ። የዚህን ሰው የእምነቱን ታላቅነት ተመልከቱ። ይሄ ሰው ልጁ ሞታባት በቃ ሰው ይወለዳል ይሞታል የሚለውን ተረት እየተረተ ወይም አፈር ነህና ወደ አፈር ትመለሳለህ የሚለውን ጥቅስ እየጠቀሰ በቤቱ ቢቀመጥ ልጅቷን ይቀብራታል እንጂ ሌላ ምንም አያደርግም። ነገር ግን ሰውየው ይህንን የሰፈርን ቋንቋ መናገር አልፈለገም። በቃ ልጅ ሞታለች ያንን መጽሐፍ ቅዱስ ውስጥ የተጠቀሰውን ጥቅስ መጥቀስ አልፈለገም። የሰውየው እምነት ከዚህ ያለፈ ነበር። የሞተ ነገር መነሳት እንደሚችል ሰውየው አመነ። ወደ ኢየሱስ ክርስቶስ ይህንን እውነታ ይዞ መጣ ማለት ነው። አሁን የዚህ ሰው እምነት ያደረገለትን ነገር ላካፈላችሁና ወደ እናንተም ይህንን ምስጢር ነው የምነግራችሁ። ኢየሱስ የዚህን ሰው ንግግር ሰምቶ እሺ ነው ያለው። ኢየሱስ አፈር ነህና ወደ አፈር ትመለሳለህ ተብሎ የተጻፈውን ቃል አታውቅምን ብሎ ጥቅስ እንኳን አልጠቀሰለትም። እሺ እመጣለሁ አለ። ምክንያቱም ሰውየው ወደ ኢየሱስ ክርስቶስ የመጣው እምነትን ይዞ ነው። እምነታችሁ ምን ሊያደርግላችሁ እንደሚችል ልንገራችሁ። የእምነት እርምጃ አንደኛ እግዚአብሔር ባንተ ሕይወት እንዲሰራው ያስገድደዋል። ስሙኝማ፣
የእምነት ሰው ስትሆኑ፣ ታላቅ እምነት ሲኖራችሁ፣ በነገሮች ላይ የእምነትን እርምጃ መውሰድ ስትችሉ፣ ያ የእምነት እርምጃችሁ እግዚአብሔር በእናንተ ህይወት፣ እግዚአብሔር ባንቺ ህይወት እንዲሰራ ያስገድደዋል። ስሙኝማ፣ በዚህ ምድር ላይ እግዚአብሔርን ማንም ባለስልጣን ሊያስገድደው አይችልም። ማንም ባለጸጋ ሰው ሊያስገድደው አይችልም። ምንም አይነት አቅም ያለው ሰው እግዚአብሔርን አስገድዶ የሆነ ነገር እንዲያደርግለት ጫናን ሊፈጥርበት ሊያደርግበት አይችልም። አንድ እምነት ያለው ሰው ግን እግዚአብሔርን ማስገደድ ይችላል። ለዚህ የእምነትን ታላቅነት ለመግለጥ ሌላ የተሻለ ቃላት ስለሌለኝ ነው። እምነት እግዚአብሔር በእናንተ ህይወት እንዲሰራ ምን ያደርገዋል? ያስገድደዋል። ሊቫኖስ ዲላና አታይ ምን እንዲያደርግ? በህይወታችሁ እንዲሰራ። ወደዚህ ምዕራፍ በኢየሱስ ስም ስልጣን መግባት ይሁንላችሁ። የእምነት እርምጃ እግዚአብሔር ባንተ ህይወት እንዲሰራ ያስገድደዋል፣ ወይም ደግሞ እግዚአብሔርን ያነሳሳዋል። አይገርማችሁም? እግዚአብሔርን ባንተ ህይወት እንዲሰራ ሊያነሳሳው የሚችለው እምነትህ ነው። ታላቅ እምነት ሲኖር እግዚአብሔር ባንተ ህይወት የሆነን ታምራት ለመስራት፣ የሞተብህን ጉዳይ ለመቀስቀስ፣ የተበላሸብህን ጉዳይ ለማስተካከል፣ የሆኑ እንደሆኑልህ የሚፈልጋቸው ነገሮች ሁሉ እግዚአብሔር ለማድረግ ወደ አንተ ህይወት እንዲመጣ ያነሳሳዋል። ከዙፋኑ እንዲነሳልህ ያደርገዋል። ወደዚህ ምዕራፍ በኢየሱስ ስም ስልጣን መግባት ይሁንላችሁ። ሌላኛው የእምነት እርምጃ እግዚአብሔር የምትፈልገውን እንዲያደርግልህ ያስገድደዋል። ሄለው ምናችሁ? የእምነት እርምጃችሁ ታላቅ የሆነ እምነት ሲኖራችሁና በዚህ በታላቅ እምነታችሁ እርምጃን ስትወስዱ የምትፈልጉትን ነገር እግዚአብሔር የግድ እንዲያደርግላችሁ ያደርጋል። የምትፈልጉትን ነገር ከእግዚአብሔር ዘንድ የምትፈልጉትን ነገር በዚህ ፕላኔት ላይ እግዚአብሔር እንዲሰራ የምትፈልጉትን ነገር በየሆነ ነገሮቻችሁ ላይ እግዚአብሔር እንዲሰራ የምትፈልጉትን ነገር እግዚአብሔር እንዲሰራ ምን ያደርገዋል? ያስገድደዋል። ምናችሁ? ታላቅ እምነታችሁ። ታላቅ እምነታችሁ። ኢየሱስ ወደ ሌላ ስፍራ እየሄደ ነው። ይህ ሰው ግን ወደ ኢየሱስ ክርስቶስ መጣና ኢየሱስን መንገድ አስቀየረው። ወደ ቤቱ ይዞ ሄደ። ወደ ቤቱ ይዞ ሄደ። አስገደደው ማለት ነው። እምነቱን አይቶ ነው ኢየሱስ ወደ ቤቱ የሄደው። ምክንያቱም ሰውየው ሲመጣ እርግጠኛ ሆኖ ነው የመጣው፣ አምኖ ነው የመጣው። ኢየሱስ መጥቶ እጁን ከጫነ ሁሉ ነገር ሰላም እንደሚሆን፣ ኢየሱስ መጥቶ እጁን ብቻ ከጫነ የሞተ ነገሩ እንደሚነሳ፣ የሞተችው ልጅ የሱ ልጅ እንደምትነሳ ሰውየው እርግጠኛ ነው። የእምነት እርምጃችሁ ነው ይህንን ሊያደርግላችሁ የምችለው። እምነት እግዚአብሔር የሞተውን ነገርህን እንዲያስነሳ ወደ ቤት ያመጣዋል። ዞፍራኒና ሎስ ደቨል ካታሊና አታይ እምነታችሁ ሊያደርግላችሁ የሚችለው እውነት ይሄኛው ነው። እምነታችሁ እግዚአብሔርን የሞቴ ነገሮቻችሁን እንዲያስነሳው ወደ ቤታችሁ ያመጣዋል። ወደ ቤታችሁ ነገራችሁ ወዳለበት፣ የተበላሸ ነገሮቻችሁ ወዳለበት፣ የተዘጋ ነገሮቻችሁ ወዳለበት፣ ጥያቄ የሆነባችሁ ነገር ወዳለበት እምነታችሁ እግዚአብሔርን ያመጣዋል። የዚህ ሰው እምነት ይህንን ነው ያደረገው። ኢየሱስን ወደ ቤቱ አመጣው። ሜሎፍራኒና ካይ ኢየሱስ እኮ ወደ ሌላ ስፍራ እየሄደ ነው። ነገር ግን የዚህ ሰው እምነት ኢየሱስን ወደ ቤቱ አመጣው። ታላቅ እምነት ሲኖራችሁ እምነታችሁ መንፈሳዊውን ዓለም፣ መንፈሳዊውን ኃይል፣ የሰማይ እንጅሎችን ከላይ ከሰማይ የሚያስፈልጋችሁን እርዳታ ሁሉ ወደ ቤታችሁ ያመጣዋል። ይህንን ድምፅ ለሚሰማ ለሚቀበለኝና አሜን ብሎ ለሚሰማኝ ሰው በኢየሱስ ስም ስልጣን እንደዚህ ይሁንላችሁ፣ እንደዚህ ይሁንላችሁ። መለኮታዊው ኃይል በሕይወታችሁ ይገለጥ። የመጨረሻ እንደዚህ እንጸልያለን። በኢየሱስ ክርስቶስ ስም ስልጣን በእናንተ ቤት በእናንተ ሕይወት የሞቱ ነገሮች ካሉ ሕያው እንዲሆኑ ጸልያለሁ።
ሕያው እንዲሆኑ ጸልያለሁ። በጤንነታችሁ ጉዳይ፣ በስራ ጉዳይ ተዘጋብኝ፣ ተጨነቅኩ፣ እንደዚህ ሆንኩኝ በምትሉ ጉዳይ ሁሉ ላይ የእግዚአብሔርን ክብር ጠርቻለሁ። የመንፈስ ቅዱስን ኃይል ጠርቻለሁ። ልክ ይህንን ድምፅ ከሰማችሁበት ሰዓት ጀምሮ ነገሮቻችሁ ሁሉ እንደገና መነቃቃት፣ እንደገና መነሳት፣ እንደገና ነፍስን መዝራት እንዲጀምር ጸልያለሁ። ታላቅ እምነት ይኖራችሁ። ከእግዚአብሔር ጋር በእምነት ተንቀሳቀሱ። በነገሮቻችሁ ሁሉ ላይ እግዚአብሔር ኃይሉን እንዲገልጥ እግዚአብሔርን ወደ ቤታችሁ እምነታችሁ ያመጣዋል። ተባረኩልኝ። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ ከወደዳችሁ ማለት ነው። እግዚአብሔር ይባርካችሁ። ቀጣይ የሚመጡ መልእክቶች ወደ እናንተ እንዲደርሱ ይህንን አድርጉ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ።